ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን እነ መከተውና እነ እስክንድር ከባድ ሰቆቃ በአማራ በሸዋ አማራዎች ላይ እየፈጸሙ ነው። እንግዲህ የነ መከተው ግፍ እንዴት ነው የሚፈጽሙት? ማለት እንግዲህ አንደኛ የእስራኤልና የኢራንን ሽፋን በማድረግ ነው። ህዝቡ እንዳለ ወደዛ ሄዷል ትኩረቱ። ሁለተኛ የአማራ ህዝብ አብዛኛው ወደ መተከልና ወደ ወለጋ ላይ ወደሚጨፈጨፉ አማራ ስለሄደ ያንን ተገን በማድረግ እንግዲህ እነ መከተውና እነ እስክንድር አማራ ክልል ላይ ሸዋ ላይ ሸዋን በመበዝበዝ ባለሀብቱን በማባረር ባለሀብቱን በማሰቃየት ባለሀብቱን መውጫ መግቢያ በማሳጣት እንግዲህ ተጠምደዋል ማለት ነው። ይህ ከፍተኛ የሆነ ትኩረት ያስፈልጓል። ከፍተኛ የሆነ እነ እስክንድር ሰሞኑን አማሮችን በመግደል አማሮችን በመጨፍጨፍ ላይ ተሰማርተዋል። ይህ ከፍተኛ የሆነ ትኩረት ሊሰጠው ይገባል። ከፍተኛ የሆነ የሸዋ ህዝብን የመርዳት የሸዋ ህዝብ ከፍተኛ የሆነ ከአፋብኃ ጎን ቆሞ ችግሩን የማስረዳትና እነ መከተውን እነ እስክንድርን ከአካባቢው የማጽዳት ስራ መሰራት አለበት። ምክንያቱም አፋብኃ ወንድሞቻችን ላይ አንተኳኮስም፣ ወንድሞቻችን አንገልም፣ እኛ ለአማራ ነጻነት ወጠን አማራን ባለሀብቶች አናደህይም፣ አንዘርፍም በማለታቸው እንግዲህ የተረሸኑ ብዛት ያላቸው ከ10 በላይ የፋኖ አመራሮች አሉ። የፋኖ አመራሮች አፋብኃ ያሉ የፋኖ አመራሮች ትክክለኛ የአማራ ተገዮች እውነት መስሏቸው እስክንድርና መከተውን ተከትለው እና አቤጺሞን ተከትለው እና አዶናይን ተከትለው እየተከተሉ መና የቀሩ አሁን በግፍ የተረሸኑ የተገደሉ በግፍ እንዲታሰሩ የተደረጉ ታግተው ያሉ ንጹህ አማራዎች አሉ። ስለዚህ እነዚህን ቢያንስ የሞቱት አንዴ ሙተዋልና ነገር ግን አሁን ታግተው ያሉትን ሳይገሏቸው የማስለቀቅ ዘመቻ መጀመር አለበት። ማስለቀቅ አለብን። ምክንያቱም ሸዋ ላይ በኢህአዴግ ጊዜ እነ አስማረ ዳኘው ተመተው ሸዋ አከርካሪው ተመቶ ብዙ ችግር እንዲደርስበት ሆኗል። እነ አስራት ወልዶየስ ተመተው ብዙ ችግር እንዲደርስበት ሆኗል። ሸዋ ፖለቲከኛም ኢኮኖሚ ፈጣሪም ባለሀብትም ኢኮኖሚም ሳይስፋፋ ትምህርት ሳይስፋፋለት እንዲደሃይ ተደርጓል። ሆን ተብሎ በህወሓት ጊዜ ማለት። አሁን ደግሞ በብልጽግና ጊዜ እነ መከተውና እነ እስክንድርን እንደ ሚሴሌኒ በመጠቀም እንደ ፑፔት በማስቀመጥ እንግዲህ የሸዋ ህዝብን የማደሄት ባለሀብቱን የማባረር የስራ አጡን በማብዛት ስራ አጥነት ተስፋፍቶ ስርዓት አልበኝነት እንዲበዛ ፋኖ ነው በማለት ፋኖን ከሸዋ ህዝብ ጋር ለመነጠል አፋብኃን ከሸዋ ህዝብ ለመነጠል ከፍተኛ የሆነ ፕሮፓጋንዳ ከብልጽግና በበለጠ ከነ ሽመልስ አብዲሳ ከነ አብይ አህመድ ከስኳድ ከአማራ ክልል ከስኳዶች የበለጠ እንግዲህ የነ እስክንድርና የነ መከተው ቡድን ይህንን ተልዕኮ ወስዶ ተቀብሎ በኃላፊነት እያስፈጸመ ይገኛል። በዚህ ማስፈጸሚያ ሂደት እንግዲህ የሚያልቀው ማን ነው? የሸዋ አማራ ነው። የሚፈናቀለው ማን ነው? የሸዋ ህዝብ ነው። ወደ ድህነት ከተስተካከለ ኑሮ ከጥሩ ኑሮ ወደ ድህነት እንዲቀየር እየተደረገ ያለው ማን ነው? በእነ እስክንድርና በእነ መከተው ጉዳይ አስፈጻሚነት የሸዋ ባለሀብት ንብረቱ እየተዘረፈና እየወደመ እየተታለለ ያለ ማን ነው? የሸዋ ዲያስፖራ ነው። ስለዚህ ትምህርት አንዳንድ ቦታ ላይ ለይስሙላ ትምህርት የሚማርበት እንዲማር አድርገዋል እኮ ትምህርት እንዲኖር አድርገዋል እነ መከተውና እነ እስክንድር ባሉበት። ነገር ግን መምህር ወጥቶ ማይገባበት ዶክተር የሚገደልበት ነገር ግን ትምህርት ቤቱ ተከፍቶ ትምህርት ቤቱን በአጋጣሚ ፋኖ ቢመጣ እንደ ምሽግ ሊጠቀሙባቸው ያስቀመጧቸው ተማሪዎች እንጂ በትክክለኛው መንገድ የሚማሩ ተማሪ የለም ሸዋ ላይ። ስለዚህም የአማራ ህዝብ መታገል አለበት። የአማራ ህዝብ እነ መከተውን እነ እስክንድርን እነ አቤጺሞን እነ አዶናይ አበበን በቃችሁ ተውን ውጡልን ሊላቸው ይገባል። ለነዚህ ድጋፍ የሚያደርጉ ባለሀብቶች አሉ። አሁን ምናቸውም አይነካ፣ ንብረታቸው አይነካም፣ ጥበቃ ይደረግላቸዋል። የሚኖሩት አዲስ አበባ ነው። ወደ አዲስ አበባ ሄዷል፣ ኮብልሏል።
ሲፈልጉ ወደዛ ይመላለሳሉ። ነገር ግን የዛ አካባቢን ባለሀብት የባለሀብት ንብረትን ለባለሀብት የማስተላለፍ እነዛ ባለሀብቶች እነ መከተውና እነ እስክንድርን እየረዱ የሸዋ ትክክለኛ ባለሀብቶች አንረዳም፣ ትክክለኛ ፋኖ ጋነን ናቸው ገና ብሎ በማሰብ ንብረታቸውን የነ መከተው የነ እስክንድር ደጋፊ የሆነው ባለሀብት እንዲወስድ እየተደረገ ነው። እነዚህም ባለሀብቶች በመጠቆም ብልጽግናን ይጠላሉ፣ ከፋኖ ጋር ናቸው ብሎ በመጠቆም ሲጠይቋቸው ብር አልሰጥም ያሏቸውን ይህን አይነት ስም በመስጠትና በመጠቆም ከባንክ የተበደሩትን ብድር እንዳይከፍሉ አደሂተው በባንክ እየተወረሰባቸው ነው። በባንክ ሀራጅ እየወጣባቸው መኖሪያ አጥተው ወደ ጎዳና ሊወጡ ያሉ ባለሀብቶች። ስለዚህ ይህን ነገር ማን ነው የሚመለከተው? አንደኛ አፋባ ይመለከተዋል፣ የአማራ ህዝብ ይመለከተዋል፣ የአማራ ዲያስፖራ ይመለከተዋል። በበላይነት ደግሞ የሸዋ ዲያስፖራ ይህንን ውጭ ላይ አስተባብሮ ለዓለም ህዝብ ትክክለኛውን ነገር የማሳወቅና ትክክለኛ አፋብኃን የመደገፍ የሸዋ ህዝብ እንዲድን ከተፈለገ ባለሀብቱን እንዳይሰደድ ስርዓት አልበኝነት እንዳይስፋፋ ከተፈለገ ሸዋ ላይ የሸዋ ዲያስፖራ ከአማራ ዲያስፖራን አሰባስቦ አዋቅሮ አንድ ላይ አድርጎ ከፍተኛ የሆነ ስራ ይጠበቅበታል ውጭ ሀገራት ላይ። ስለዚህ ካልተሰራ ግን እነመከተው በዚህ በተቀናጀ ስራ ከሸዋ መውጣት ካልቻሉ እስክንድር አማራ ክልል ሸዋ ላይ የሚቆይ ከሆነ በዚህ ማታለሉ የሚቀጥልበት ከሆነ ግን የመጨረሻው ተጎጂ ማን ነው? አማራ ነው። አንደኛ አማራ እንደ አማራ ተጎጂ ነው። ነገር ግን እንደ አካባቢ እንደ ሌላው እንደ ጽንፈኛ ሌላው የአማራ ጠላት እንደሚወስደው በጎጥ ብናየው እንኳን የሸዋ ህዝብ በጣም ተጎጂ ነው። ስለዚህ ትኩረት ተሰጥቶት ሊታይ ይገባል። አፋብኃ ትኩረት ሰጥቶት የጋራ ግብረ ኃይል አዋቅሮ ንግግር ማድረግ አለበት። ይህን ችግር ለመፍታት ዘመቻ መጀመር አለበት። እንደ አፋብኃ የሸዋ ህዝብ እንደዚሁ ጫና ማድረግ አለበት። ዲያስፖራው ጫና ማድረግ አለበት። በዚህ በተቀናጀ መልኩ ማስወጣት ካልቻልን እነዚህን ሰዎች እስክንድርና መከተውን እና አቤጺሞ እና አዶናይን በዚህ የተቀናጀ ስራ ከሸዋ ማስወጣት ካልቻልን በጣም አደጋ ነው ያለው። አደጋ የሚመጣው አደጋ በጣም ከፍተኛ ነው። በምንም ማንወጣው ችግር ውስጥ የመግባት አድቫንቴጃችን በጣም ከፍተኛ ነው። ስለዚህ ትኩረት ሰጥተን ልንሰራው ይገባል። ትኩረት ልንሰጠው ይገባል። ይሄ ለነገ የማይባል የአማራን ህልውና የሚያረጋግጥ አንደኛው ተግባራችን መሆን አለበት። ይህ ነው። ስለዚህ ይህ መረጃ ለሁሉም እንዲዳረስ ላይክ አድርጉ፣ ኮመንት አድርጉ፣ ሰብስክራይብ አድርጉ። መረጃው ተዳርሶ ሁሉም ጥንቃቄ አድርጎ ይህንን የነ እስክንድርን ስብስብ ከአማራ ክልል ማስወጣት መቻል አለብን።